እኔ እስከማስታውሰው ድረስ ጋሽ ጸጋዬን ለመጀመሪያ ጊዜ ያየሁት እሱ መቼ እንዳየኝ ባላቅም እኔ የማቀው ግን ገና መድኃኔዓለም ትምህርት ቤት ሃይስኩል እያለሁ ሀገር ፍቅር በጋሽ መላኩም በተስፋዬ አበበም ቲያትሮች ይሳተፍ ነበርና የጋሽ ብርሃኑ ዘሪሁንን የ40 ቀኑን ተስፋ ተጫውቼ ከመድረክ ጀርባ ጨርሼ እጅ ነስቼ ስገባ በጣም የቀለጠ ጭብጨባ ነበር ሀገር ፍቅር ውስጥ። ከኋላ ቆሞ ይጠብቀኛል ጋሽ ጸጋዬ። ከዛ ሁሉ ደስታና መከበር ዝቅ አረገኝና ደንግጬ እጅ ነሳሁ። አጨበጨቡልሽ አለኝ። አዎ አልኩ። በጣም በልጅ ድምጽ ነው ያኔ። ደስ አለሽ? አዎ። ጭብጨባ እንዳይሰርቅሽ ፈራለሁ ብሎ ጥሎኝ ሄደ። ልክ ጌትነት እንዳለው የዚህ ትርጉም የገባኝ ከብዙ ዓመታት በኋላ ነው። ውስጤ ግን ያኔ አጉረምርሟል። እንዴ ለምንድን ነው የማይደስ የማይለኝ? ለምንድን ነው ሲጨበጨብልኝ ታዲያ እንዴ ምን ማለቱ ነው የሚል ቁጣ ውስጤ ነበር። ጋሽ ጸጋዬ ከዛ ጊዜ ጀምሮ ነው ሲከረክመን የነበረው። ዝቅ ማለትን ያስተማረን ጋሽ ጸጋዬ ነው። በሱ ስር ያደግን ሰዎች ይሄ ዝቅታን የመፍቀድና በዝና ለመንደፋደፍ ማናቀው ለዚህ ነው። በኋላ ነው የገባኝ። ሁለተኛው ጊዜ ከሱ ጋር በአካል የተገናኘሁት ጋሽ ተስፋዬ አበበ ያዘጋጀው የቲያትር እድገት ክበብ ውስጥ ሀሁ በ6 ወር ገና ተከፍቶ አይቼ ማምሻውን ድርሰቱን ቀይሬው ገልብጬ በራሴው ጽሁፍ የዚህ የልክፍተኛው መምህር ሰሙ ንጉስ ጣሴ ወግሾ የሚጫወተውን በሀሁ ነው የተለከፍኩት የሚለውን ያኔ በራሴ የወጣትነት ስሜት ውስጥ በዳንስ ነው የተለከፍኩት። ሙዚቃው ኳ ሲል ከበሮው ድም ሲል እያልኩ ሰራለሁ። ለካ ጋሽ ጸጋዬ ጥጎ ነው ያዳምጠኛል። ስጨርስ ድርሰቴን መጫወቻ አረግሽው። የእውነት በጣም ደነገጥኩ። ከዛ በኋላ ያው የቲያትር ትምህርት ቤት ከፍቶ ብሔራዊ ቲያትር ቤት ውስጥ የ2 ዓመት ኮርስ 300 ተማሪዎች ፈትኖ እኛ 12ታችንን ወሰደን። ከነዛ ውስጥ ተክሌ ደስታ አለበት፣ ሲራክ አለ፣ ትሩፋት አለች፣ አለሙ ገብረአብ አለ። እነሱን መርጦ ወሰደንና ስልጠና ስንጀምር ያው በሰፊው ተገናኘን። እሱም ያስተምረናል። ጋሽ ሃይማኖት፣ ጋሽ አባተ፣ ሌሎቹ ትልልቅ ጃይንት የሆኑ የጥበብ ሰዎች ሁሉ ያስተምሩን ጀመር። ስትማሩ ግን ስራ እየሰራችሁ መማር አለባችሁ ሲሉን እኛ ያኔ ትንሽ ቅሬታ አሳድሮብን ነበር። እኛ ልንማር ነው የመጣ ነው ብለን በዛን ወቅት እኮ እኛ ማለት አነሰ ከተባለ ከ11 ከ12 በላይ ትልልቅ የሀገሪቷን ቲያትሮች ሰርተን መሪ ተብለናል። መሪ ተዋናይ በሬዲዮ በፖስተር መሪዎች ነን ብለን ነው የምናስበው፣ መሪ ተዋናዮች። እና ምን አይነት የተለየ ትምህርት እናገኝሁም በሚል ነው የመጣ ነው ብሔራዊ ቲያትር። እና አይ እየሰሩ ይማሩ በሚለው መመሪያ መሰረት እዛ ቤት የፌዝ ዶክተርን፣ መንጠቆን፣ ቼሆቭን ደግሞ ፍጥምጥምን ሰርቻለሁ ከትልልቆቹ እግዚአብሔር እድሌ ፈቅዶ ከነ ጋሻውላቸው ጋር ከነ ትያስ ቃለመንሻ ካስናቀች ወርቁ ከሌሎቹ። በኋላ ላይ በቴሌቪዥንና በሬዲዮ የምንሰራቸውን ስራዎች እንዳንሰራ በብሔራዊ ቲያትር ብቻ እንድንገደብ ደብዳቤ ተሰጠን። ደግሞ እኮ ይሄ ደብዳቤ የሚሰጠን የኪስ ገንዘባችን 25 ብር ነው። በ25 ብር ተቀመጡ ነው የምንባለው። ለትራንስፖርት እንኳን አይበቃንም። ምን ማለት ነው ብለን እኔም ተክሌም ማለሙም ሲራክም ሁላችንም ለጊዜው አኮረፍን። ሆኖም ግን ማዘዣ ተሰጥቶን ስናጠፋ ደግሞ እኮ የምንቀጣው ያችኑ 25 ብር ነው። ምን ብለን ወሰንን? አረ እየሰራን እንቀጣና እነሱ 25 ብር ይቅር፣ እኛ ግን ትንሽ ገንዘብ እናገኛለን ማለት ነው። ከዛ በኋላ የዚህ የጩቷንያን ትምህርት ቤት እደሳና የቤቱ ግንባታ
በገንዘብ አልበቃም በሚል ሀሁ በ6 ወርን እጩ ተዋንያኖች አጥንተን ወደ የክፍለ ሀገሩ እንድንሄድ ተወሰነ። አጥንተን እያለን የዋናው ትልቁ ካስት እትዬ ጠለላ ከበደ ለጊዜው በሆነ ግጭት አልሰራም ስትል ዓለም ፀሐይ ግቢ ተባልኩና ጋሽ አባተ ሀሁ ውስጥ ትልልቆቹ ውስጥ ከተተኝ ማለት ነው። ጌኒያን በርብረን እንድጫወት እንግዲህ ያኔ ነው እኔ ደግሞ የተቀጣሁት፣ ያለቀስኩት፣ የተንገበገብኩት፣ የተገረፍኩት። መድረኩ ቀልድ አልነበረም። ብዙ ችግር አሳልፈናል። በእውነት ነው የምለው። ያን ዘመን ሳስታውስ ብዙ ነገር ይገባኛል፣ ይጎዳል። ሆኖም ከተጎዳነው ይልቅ የተማርነው ይበልጣል በሚል ነው የምወስደው ሁልጊዜም። ከዛ በኋላ ከሙያ ጓደኞቼ ጋር ሀሁ በ6 ወርን በየክፍለ ሀገሩ እየወሰድን ማሳየት ጀመርን። ተወን፣ አቀረብ ነው። ቀጥሎ የነበረው የጋሽ ጸጋዬ ስራ እናት ዓለም ጠኑ ነው። እናት ዓለም ጠኑ ብሔራዊ ቲያትር ቤት ውስጥ ሲዘጋጅ ጋሽ ሃይማኖት ነበረ የሚያዘጋጀው። እኔና አለሙ ገብረአብ ረዳት አዘጋጅ ተደርገን ያለ አቅማችን ተመደብን። ግን ያለ አቅም እንዳልለው ደግሞ ጋሽ ጸጋዬ የሚጽፋቸው ቲያትሮች በሙሉ አብዛኛው የጥበብ ሰዎች እንደምታውቁት ዝግጅቱንም ቲያትሩና ድርሰቱ ውስጥ ስለሚጽፈው እንኳን ለኛ ለረዳት አዘጋጆቹ ላዘጋጁም ስራ እኮ አይተውም። በቃ በዚህ ወቅት ይሆናል፣ በዚህ ወቅት እንትን ለብሶ ይወጣል፣ በዚህ ወቅት ሙሉ የዝግጅቱ ስራ ቲያትሮች ውስጥ አሉ። እና የምንረዳው ነገር ቢኖር በረዳት አዘጋጅነት አልባሳቱን፣ ሜካፑን፣ ቁሳቁሶቹን የመድረኩን መስራት ነበረ። ጋሽ ጸጋዬ ሼክስፒር አማርኛ ይችላል ወይ ያሰኘውን ያህል ሲጽፍ የሼክስፒርን ትርጉም አማርኛ ብቻ እኮ አይደለም። አንዳንድ የማክቤዝን የሌሎቹን ድርሰት ልብ ብሎ ላየ ኦሮምኛም ያናግራል እኮ ድርሰቶች ውስጥ አሉ። ጋሽ ጸጋዬ ታዲያ ሃምሌትን ሲያዘጋጅ ኦዲሽን ተጀመረ። እንደማንኛውም የሰለጠነ የጥበብ ስራ ለእያንዳንዱ ባህሪ ውድድር ነበር። ከወጋየሁ ሃምሌትነት በቀር የሌሎቻችንን አናውቀውም ነበር። እና ኦፊሊያን የሚጫወቱ ወጣት ቆነጃጅት በየቀኑ ይመጣሉ። መድረኩ ላይ ሲፈተኑ አንዳንድ ጊዜ ወግሾ ጋሽ ጸጋዬን ጠጋ ይልና አይ እቺኛዋ ላዘቦት ቀን ትሆንልኝ እንጂ ለቲያትር እንኳን አትሆንም የሚል ነበረ። በጣም ቆንጆ ቆንጆ ልጆች ይመጣሉ። በመጨረሻ ያው እኔ እንድጫወት ተወሰነ። ቲያትሩን በምጫወትበት ሰዓት ብዙ ትዝታዎች አሉን። አባቴ ነው የሚጫወተው፣ ሲራክ ታደሰ ነው። በአንድ ሲን ውስጥ ከአባቴና ቀጥሎ ከሃምሌት ጋር በማወራት መካከል በጣም ትንሽ ደቂቃ ነው ያለው ልብስ ለመቀየር እና መድረክ ጨርሼ ገብቼ ልብሴን አውልቄ ደረቅ ኋላ ይታያል ትከሻዬና ጀርባዬ። ሲራክን ዝጋልኝ ዚፑን ዝጋልኝ መግባቴ ነው አልኩት። ሲራክ ያኔ በጣም በሴት ማድነቁ ደግሞ የሚታወቅ ሌላ ወንድማችን ነበር በዘመኑ እና ቆሞ ከኋላ የዚፑን መዝጋት ትቶ ጌታዬ ሆይ እንደ ልጅ እንዳያት ፍቀድልኝ እባክህ ልጅ እንዳያት ፍቀድልኝ እባክህ አረ ሲክዬ ቶሎ በል እላለሁ። ቆይ ባክሽ ከኋላሽ እኮ ሳይሽ እንደዚህ እየሳቅን ብዙ ነገር ነበር ሃምሌትን ሰሳ። 1 ዓመት ደክመንበት በአንድ ቀን ውስጥ ጋዜጠኛና አርቲስቶች ናቸው የተጋበዙት እና አንዳንድ ባለስልጣናት ግን ነበሩ። ብዙ ትዝታ ነበረን። ብዙ ነገሮችን በሃምሌት ትርኢቶች ውስጥ በወቅቱ አልፈዋል። ተከለከልን። ያኔ ሁላችንም የተሰማንን መቼም ሁላችሁም ትገነዘቡታላችሁ። ምንድነው ብለን ስንጠይቅ ያው የንጉሱ አሟሟት ሃምሌት ላይ ያለውን ትርኢት ታውቁታላችሁ። ወንድምየው ሲገለው እና
ደርግ ንጉሱን ገደለ እያላችሁ ነው መድረክ ላይ የሚል ነው የተሰማቸው ለካና በጣም ውስጣችን ቂም ቋጥሯል። እትዬ አስናቀች ምን ትል ነበር? እንቁ ነች መቼም መድረክ ላይና ሁሉ ጊዜ እንዲ ደክመን ቲያትር ሲዘጋ ቲያትር ሲቀር እንደው እኮ ደግነቱ ያጠናነው ጥናት በሰርጀሪ ያለ መውጣቱ እንጂ ስንቴ እንቀደድ ነበር ትለናለች። እውነቷን እኮ ነው። ስንት ጊዜ እንቀደድ ነበር ጥናቱን ለመተው ማለት ነው። ከዛ በኋላ የዚህ የሙያ ማህበር ስብሰባ ሲመጣ በወቅቱ ወደ 8 የሙያ ማህበራት አንድ ወር ተዘግቶብን ደንብ ምን እንድናወጣ ተደርጎ ደርግ ጽሕፈት ቤት ውስጥ ከፈት ያለውን ኃላፊነትን የተሰጠኝ ነበር በወቅቱ እና ምንድነው የጉባኤው ሲመረቅ ምን መደረግ ይችላል ሲሉኝ ቲያትር እናቀርባለን እንዲህ ይቀርባል እንዲህ እናረጋለን ብዬ ፕሮግራም ሰርቻለሁና እቺን እድል ሳገኝ ጋይ ጸጋዬ ጋር ሄድኩ። ጋይ ጸጋዬ ሳንሱር ሳያየው አንድ ቲያትር ልንሰራ የምንችልበት እድል ደረሰንና እስቲ ትንሽ አጥር ያለች ነገር ኮሜዲ ሆነች ምናምን ብዬ ቻቻቻ አልኩበት። አሰበ እንትናለና ዚቀኛው ጆሮን ጻፈ። ዚቀኛው ጆሮ ልክ እንደተባለው አንደኛ በዚህ በተውኔት ሙያ ማህበር መመረቅ ሳቢያ የጋሻ በራ ታሪክ ይሁን እንጂ የመላው አርቲስት ህይወት ነው። መላው አርቲስት ዛሬም ይሄው አሁን ልጋብዝህ ላብላህ ላጠጣህ ነው እንጂ ህይወቱን ችግር ልቅረፍልህ የሚል ተመልካች የለውም። ያንን ቁስል አርጎ የሐምሌት ቁስላችንን ውስጡ ከተተበት። በመጀመሪያ ደረጃ በእንደነዛ አይነት ትልልቅ የደርግ አባላት አዳራሽ ውስጥ በመንሰራበት ጊዜ እኔ ራሱ የሙያ ማህበር ሊቀመንበር ሆኜ የተመረጥኩት ሴት ጠራጊ ሆኜ እንደወጣ አልፈለጉም። በቃ አለባበሴ ራሱ ገና ከመጀመሪያው ይነጅሳል። ጠራጊ ነው የሆንኩት። ገረዶኝ ነው የወጣሁት። ሐምሌትን የሚጫየዚህ ሐምሌትን ታሪክ እየተረከ አብራ ጆሮን የሚጫወተው ወግሾ ነው። እዛ ውስጥ መቼም እንዴት ያለ ዛሬም ብታነቡት የሚገርማችሁ አይነት ነገር ነው የተጻፈው። አይ አብራሙት አበዛው ትላለች ጠራጊዋ። እንኳንም አበዛውት ያበዛው አፋሙ ነው በልቶ የሚያድረው ይላል ሲመልስ። ሐምሌትን እሷ የድርጭቴን የመጨረሻዋን ሲን ትጫወታለች ትተውናለች። አይቴ ጠራጊ አንቺ ሐምሌት መቼ ይገባሻል ብሎ ለባለስልጣኑ ሐምሌት ቢገባህ ኖሮ አትዘጋውም ቲያትሬን አይነት ወልጭ አድርጎ ይሳደባል። ከዛ ደግሞ እኛ በዚቀኛው ጆሮ የተነፈስናትን መተንፈስ እኔ ጭስ ነኝ መውጫ አላጣም ከያኒና ጭስ መውጫ አጣም ይላል እና እውነትም አንደኛ ቀረጻው እንዲቋረጥ ተደረግን። ቲያትሩም አላለቀም። ካዳራሽም አልወጣንም። ያ ነገር ሲመጣብን ማለት ነው ያስታውቅ ነበር። እኔ ወግሾን ይዤ ወደ ባለስልጣናቱና አዳራሹ ውስጥ ስጠጋ አቤት የሌባው ብዛት፣ አቤት የድምተኞቹ ጽናት ሲል አዳራሽ ውስጥ ያለው ሰው ብቻ አይደለም የፈራው። እኔና ወግሾም መፍራት ጀምረናል። በቃ ፈራን እና ወግሾ መሃል ላይ መንፈቅ የምትለውን ቃል ሁሉ 6 ወር አላት መሰለኝ። ደንግጧል። ብቻ ጥናቶች ይጠፉት ጀመር። እኛ ለራሳችን የዚህን ያዳራሹን ስሜት ላየሰው በጣም አሳሳቢ ነበር። ጓድ አብዱላ ፊዝን ዛሬ ጠርቸው ነበር። በእውነት በሱ ኃላፊነትና በሱ መመሪያ ነው እቺ ቲያትር ሾልካ የገባችውና የታየችው። በጓሮ በር የክብር እንግዳ አረግናት ነው ምላት ሁሉ ጊዜ ዚቀኛው ጆሮን እና ጠርቸው ነበር ቢመጣ ጥሩ ነበር። እና ምንድነው ተጠራን፣ ያው ጽሕፈት ቤት ተጠራን። ሁለታችሁም በቃ ኃላፊነታችሁን ዘንግታችኋል አይነት ትንሽ ተክሳጽ ደረሰብን። እረኛ ስለ ጋሻ በራ ጆሮ ነው እኮ የሰራነው ብዬ ለመናገር አሰብ ግን ያስታውቃል። በጣም አስፈሪ ነበር። ያ ሁኔታ ተከሰተ ማለት ነው። ኃላፊነታችንን ዘነጋን ተባልን። ቀጥሎ በዚህ በኤችአይቪ ኤድስ የቅስቀሳ ስራ የጌትነት ድርሰት እውነተኛዋ ቅጽበት የምትል እሱ ጻፋትን ያዘጋጀሁና ተያይዘን ካሜሩንም ሄደናል። እኔ አቤ ባልቻ በኋላ ደቤም ፍቃዱም ጌትነትም አንዳንድ ሰዎች ግን ተሰውረውብን እንደ ተፈሪ አይነቶቹ እዚህ አስቴር ፊልም ይሰሩ ነበር። በኋላ እዛ ሄድንና ቁጭ ብለን ስናወራ
ምን አለ ትንሽ ከሀገር ከወጣን አይቀር አንዳንድ ነገሮች ሰርተን ብንገባ ብለን በእውነት እዛው የወሰነው ውሳኔ ነው። እንዲህ ከሀገር አስበን አቅደን የወጣነው ነገር አልነበረም። የከርሞ ሰውን የመቅደላ ስንብትንና እንቁላሏ የምትባል የጌትነትን ኮሜዲ አንድ ላይ አድርገን ስዊድንም ከዛ ደግሞ አሜሪካን ስንጻጻፍ አምባሳደሩም ተባበሩንና አሜሪካን ገባን። ጋይ ጸጋዬ እዚህ ቲያትሬን በርገር በሉበት እያለ እየዞረ ከሰሰን ማለት ነው። ተጣላን። ስንመለስም ትንሽ ጊዜ አኩርፎን ነበር። ያው ከዛ በኋላ ተው ነው። ከዛ በኋላ ያገኘሁት በስደት ዓለም ነው። እኔ ቀድሜዋለሁ ትንሽ። በኋላ በህመሙ ምክንያት መጣ። ኒውዮርክ ገባ ልጆቹ ጋር። ጣይቱ የባህልና የትምህርት ማዕከልን መመስረቴን አማከርኩት። በጣም ደስ አለው። በቃ በጣም ከእውነቴ ነው የምነግራችሁ። ታቋርጫትና እቺን ነገር ትታያትና ይለኛል እየደወለ ማለት ነው። በኋላ የማዕከሉ 10ኛ ወር የግጥም ምሽት ላይ የክብር እንግዳ አድርገን ጠራ ነው። በጣም መቼም በጣም በደመቀ መልኩ ነው የዲሲ ህዝብ ማቀባበል ያደረገለት። እኛም ደግሞ በጣም በደመቀ መልኩ አዘጋጀን። በሌመዚን ነው የተቀበልነው። ህዝብ አገር ልብስ በሙሉ አስለብሰን አርቲስቱን እዛ ግቢ ሀገር ያለውን ቆንጆ ዝግጅት አደረግንለት። እቺ የተከለከልናትን ሙዚቀኛው ጆሮን እንደገና ሰርቼ አሜሪካን ሀገር በሱ ተቀበልነው። ድርሰቶቹን አነበብን። ምን መንፈስ ነው ዛሬ እዚህ ቤት ያለው እያለ በጣም ተደሰተ። ከዛ ማታም ደግሞ እንዲሁ ከአርቲስቶች ጋር ልዩ ራት ነበረው። ወደ መኝታ ክፍሉ ስንወስደው ዊኬንዱ የሚሞሪያል ዊኬንድ ነው። ያው አሜሪካን ሀገር የምታውቁት ነው ሚሞሪያል ዊኬንድ። እነዚህ ሞተረኞቹ ይህን ጥቁር ጃኬትና ጥቁር ሱሪ ለብሱና ደረታቸውን ከፍተው ያው ስማይ ጠሪዎቹ ይበዛሉ። በጠቅላላው ከተማዋን አጥለቅልቀውታል። ሆቴል ላስተኛው ሳስገባው ሲያይ በሙሉ ራቁቱን ያለ በጥቁር ጃኬት ሞተረኛው ተደርድሯል። ያ ሁሉ ምስጋናውን ደግሞ ወዲያው ተወ። በቃ እንግዲህ ሌላ ሆቴሎች በሙሉ ተይዘዋል በእነሱ። በዛን ጊዜ እዛ አሳለፍን። ከዛ በኋላ ምን የሲዲ በዓልም አደረገ። ሲዲ ምረቃውንም አደረግንለት። የማይረሳኝ ተመስገን አፈወርቅ የሚባል ተዋናይ አለ። ጎበዝ ተዋናይ፣ ጸሐፊም ነው ገጣሚም ነው። ሲዲውን ሊያስፈርም ዝቅ ብሎ ጋይ ጸጋዬ ብሎ ሲሰጠው እንዲያየውና ከስር ዓለምን አደራ ብሎ ፈረመለት። እንዴ ለእኔ ነው እኮ እንድጽፍልኝ የምፈልገው እሷን እንድጠብቅ ነው እንዴ ጻፍልኝ ያልኩ ብሎ ከዛ ጊዜ ጀምሮ ተመስገን ነይ ጋይ ጸጋዬ አደራ ብሎኛል ይለኝ ነበረ ለተወሰነ ጊዜ። እዛ ከተማ ውስጥ የግጥም ምሽታችን ላይ ብዙዎቻችሁ ታስታውሱት እንደው አላቅም። በኢሃፓ የመንፈስ ጊዜ ውስጥ እሳቱ ተሰማ የሚባል ገጣሚ የወንድ ብቻውን ነው የሚያለቅሰው የሚለውን የጋይ ጸጋዬንና ሌሎች ግጥሞቹንም ወስዶ እርግማን ጽፎበት ነበረ ጋይ ጸጋዬ ላይ። በጣም ከባድ እርግማን። እዛው እኛ ግጥም ምሽት ላይ እሳቱ ተሰማ በሚል ብዕር ስም ነው የጻፈው። እርግማኔን መልስልኝ የሚል ግጥም ላከልን። በጣም ነበር የነካኝ። ብዙዎቻችን ይቅርታን አናቅም። እሳቱ ተሰማ ግን ምን አለ? የጸጋዬ የብዕር ልጅ የጸጋዬ የግጥም ምት ይደግ ይመንደግ ይባላል እንጂ እንዴት ይባላል ሊሞት። ምን ቆርጦኝ ነው እንደዛ አልኩት። ወንድሜ ነውሬን ተውልኝ እባክህ ተባረክልኝ፣ እግዚአብሔር ይስጤን ውሰድና እርግማኔን መልስልኝ ብሎ ጻፈለት። በጣም ግሩም ነበረ በእውነት። እና በቁሙም ይቅርታ ተጠይቆ በቁሙም እንደገና ተከብሮ ነበር ለማለት ፈልጌ ነው። የጤናው ችግር እየተባባሰ ሲመጣ የሕክምና ሁኔታውም እኛም ስላሳሰበን ሁሉም ሙያተኛ በስደት ያለ ተሰብስቦ አንድ የገንዘብ ማሰባሰቢያ ፕሮግራም አበጀን። በስደት ዓለም እያለን ከሚያኮራኝና ከሚያስደስተኝ ነገር ስደት ውስጥ በጣም ከባድ ነው ጥበብን መዝራትና መስራት። ግን ሌሎችም የሙያ ጓደኞቼ አብረውኝ አይዞሽ እያሉኝ የጋይ ጸጋዬን 5 ሙሉ ቲያትርና 4 አጫጭር ጭውውቶችን በአጠቃላይ 9ኙን በስደት ዓለም አቅርበናል። ማክቤዝንም ለማዘጋጀት እግዚአብሔር እድሉን ሰጥቶኛል። ቅድም የሱን ታሪክ የጻፉት ሚካኤል ሲያወራ ስሰማው የሃሁ ፐፑ
ነበር የመጨረሻ ድርሰቱ ኢትዮጵያ ውስጥ። እዛ በየወሩ ነው የሚሄደው ኒውዮርክ አጠገቡ የተገኘሁት። እግዚአብሔር እድለኛ አድርጎኝ በደንብ እንዳስታምመው ፈቅዶልኛል። እና ጻፍ ስለምለው እሱም ደግሞ ያው ብዕር አያቋርጥም መጻፍ። በእውነት ጋይ ጸጋዬ ከብዕር ተለይቶ አያውቅም። እንደዛ ታሞ የጻፈው የመጨረሻ ድርሰቱ የሃሁ ፐፑን ተከታይ ሶስተኛ ማለት ነው ፐፑ ፊደል ማዶ የሚል ጻፈ። ያንን በየወሩ ወስዳት ዳርሜልሽ የምትባል ታይፒስት እየጻፈች ኒውዮርክ ከሜሪላንድ ኒውዮርክ እየሄድን ነው ተጽፎ ያለቀው ልንሰራው ማለት ነው። ነገሌን አምጪ እገሌን ደግሞ ይገርማል። ከዘፋኞችም የሚፈልገው አለ በአይምሮ ውስጥ ተዋናይ እንዲሆኑለት የሚፈልጋለ እና ገሌን ከተቹ እያለ በተለይ ነዋይንና ጥላሁንን ሁሌ ነበር የሚመኘው መድረክ ላይ ማድረግ። እና ፐፑ ፊደልን እያዘጋጀን ይሄ የምንወደው ትልቅ ዋርካ ድንገት ከመሃላችን ጠፋ። ግን አላቋረጥንም። ፐፑ ፊደል ማዶን አዘጋጅቼ ለህዝብ አቅርቤ እሱ በጻፈው ሞትም ይሙት የሚለውን በዜማ ሰርቼ ሞትን ገደል ነው ዲሲ ውስጥ። እስከ መጨረሻውም ደግሞ ይሄ ታላቅ የጥበብ አባታችን በስራው ህይወት ዘርቶ ሕያው ሆኖ ይኖራል። እኛም ልክ ጌትነት እንዳለው ኒውዮርክም እንዲሁ ነው የሚቀመጠው። ሁልጊዜም አይምሯችን ውስጥ እንዲህ እንደኖረ ይኖራል። ጋይ ጸጋዬን እንዳከበርነው እንደወደድነው እንኖራለን። አመሰግናለሁ።